አስደሳች ሰበር ዜና ለአርሰናል ደጋፊዎች ዛሬ ተሰምቷል። በተለይም ትላንትና በእጅጉ የተበሳጩ የመድፉ ደጋፊዎች ብዙዎች ነበሩ። ዛሬ ግን ትንሽ የሚያረጋጋና የሚያስደስት መረጃ እንግዲህ ከወደ ሰሜን ለንደን ተሰምቷል። በተለይም አርሰናሎች ከጋናዊው የመሃል ሜዳ ሞተር በብዙዎች ዘንድ የሚወደድ እንደሆነ እናውቃለን። ትላንትም በሰራውት ዜና ላይ በጣም የብዙዎች አስተያየት በአርሰናል እንደተናደዱና ቶማስ ፓርቴን ለመልቀቅ አርሰናል መወሰኑ እጅግ እንዳበሳጫቸው የሚገልጽ ነበረም። ታዲያ ከትላንትናው ትንሽ ድብርትን የሚያስጭን ዜና በኋላ ዛሬ ደግሞ ጥሩ የተባለ መረጃ ነው የተሰማው ማለት ነው። ውድ አድማጭ ተመልካቾቼ እንግዲህ የዕለቱን ወሳኝ መረጃ ወደ እናንተ ለማድረስ ስቱዲዮ ተገኝቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ እንድትጀምሩ ጋብዛለሁ። ስለ ቪክተር ዩክሬሽም እንደዚሁም ስለ ዲክላን ራይስም የተሰማ አዲስ መረጃ አለ። እንግዲህ ስለተሰማው አስደሳች ዜና ነው ቀድመን የምናየው። በመጀመሪያ እንግዲህ ትላንትና አርሰናል በተለይም ይሄ ዲፌንሲቭ ሚድፊልድ የሚባለው ቦታ ላይ የጨዋታን ሚዛን በመጠበቅ የአርሰናልን የማጥቃትና የመከላከል ፍሰቱን የሚቆጣጠር እንዳይዛባ የሚያደርግ አርሰናል በፍጥነት ማጥቃት ካለበት ጨዋታው እንዲፈጥን የሚያደርግ አርሰናል በዝግታ መጫወት ካለበትና መከላከል ካለበት የጨዋታውን ፍጥነትና ቴምፖ የሚያቀዘቅዝ ተጫዋች ነበረ ቶማስ ፓርቴ። ታዲያ ቶማስ ፓርቴ እንግዲህ በአርሰናል ውሉን ያራዝማል የሚለው የበርካቶች ግምት የነበረ ቢሆንም ትላንትና እንደተሰማው ሰበር መረጃ በሁለቱ መካከል ስምምነት ላይ ሊደረስ አለመቻሉ ነበር የተሰማው። ታዲያ ደግሞ ማርቲን ዙቤሜንዲን አርሰናል ሳያረጋግጥ ለምን ቶማስ ፓርቴን ይለቃል የሚል ጥያቄ ደግሞ የብዙዎቻችሁ ነበር። እኔ ግን ከዚህም በፊት በሰራውላችሁ መረጃ ትላንትና ማታን በለቀቁላችሁ ፖስት ማርቲን ዙቤሜንዲ የአርሰናል ተጫዋች መሆኑ የጊዜ ጉዳይ እንጂ ሁሉም ነገር የተረጋገጠ ነው ብያችሁ ነበር። ብዙዎች ማመን አልፈለጉም ነበር። አሁን እንግዲህ ዛሬ ይህንን ዜና በምሰራላችሁ ሰዓት ማርቲን ዙቤሜንዲ የሚገኘው ሰሜን ለንደን ነው። አሁን በወጡ ሰበር መረጃዎች እንግዲህ ማርቲን ዙቤሜንዲ ወደ አርሰናል የሚያደርገውን ዝውውር ለመጨረስ የሕክምና ምርመራውን ለማድረግ ፊርማውንና ሰነዶችን በይፋ ለመረካከብ እንግዲህ ወደ ለንደን እንዳቀናና ለንደን እንደታየ ትልልቅ ሚዲያዎች ዘግበዋል። በነገራችን ላይ ተጫዋች እንደምታውቁት አርቴታ ናቸው ከሊቨርፑል ያስኮበለሉት። ምክንያቱም አምና ሊቨርፑልን ለመቀላቀል ከጫፍ ደርሶ ለሊቨርፑልም እሺ ብሎ ነበር። አርሰናል ታዲያ ከሪያል ሶሲዳድ ሚኬል ሜሪኖን በሚያስፈርምበት ሰዓት አርቴታም ለማርቲን ዙቤሜንዲ ይህንን ዓመት ብቻ ታገሰኝ፣ ቀጣይ ዓመት የኛ ቡድን አባል ትሆናለህ ሲሉ እንግዲህ እንዳባበሉትና ዙቤሜንዲም ሊቨርፑልን በስተመጨረሻ እምቢ እንዳለ ነው የተሰማው። ስለዚህ ማርቲን ዙቤሜንዲ አሁን የአርሰናል ተጫዋች እንደሆነ ተረጋግጧል። በነገራችን ላይ በአርሰናል ቤት የሪያል ሶሲዳድ እጅ ያለባቸው ሪያል ሶሲዳድ የነካቸው ተጫዋቾች እየበዙ ነው። እንደምታውቁት አርቴታም በሪያል ሶሲዳድ እንደነበረ የሚታወስ ነው። ከዛም በኋላ ሚኬል ሜሪኖ አለ። ማርቲን ኦዲጋርድም ሪያል ሶሲዳድ የነበረ ተጫዋች ነው። አሁን ደግሞ እንግዲህ ማርቲን ዙቤሜንዲም ከሪያል ሶሲዳድ አርሰናልን የተቀላቀለ ሌላኛው ተጫዋች ሆኗል። ስለዚህ በቶማስ ፓርቴ በኩል ይህ ተጫዋች ይሰለፋል ማለት ነው። በነገራችን ላይ ማርቲን ዙቤሜንዲን ብዙዎቻችሁ ስፔን ላሊጋ ስለሆነ ላትመለከቱት ትችላላችሁ፣ ወይም ደግሞ የስፔን ብሔራዊ ቡድን ላይ ሲጮት ካልተመለከታችሁት ማርቲን ዙቤሜንዲ በአሁኑ ሰዓት በሊቨርፑል በሪያል ማድሪድ የሚፈለግበት ዋነኛ ምክንያት ጊዜው የሚፈልገው ዘመናዊው እግር ኳስ የሚፈልገው እጅግ ድንቅ ብቃት ስላለው ነው። ይህ በጣም አስገራሚ አማካይ ነው ማርቲን ዙቤሜንዲ። በተለይም የአየር ላይ ኳሶችን በማሸነፍ ረጅም ኳሶችን በማቀበል ተጫዋቾች ጋር የአንድ ለአንድ ግንኙነትን ዱዌልሶችን በማሸነፍ ማርቲን ዙቤሜንዲ ቁጥሮቹ እጅግ ከፍ ያሉ ናቸው። ለዚህ ነው ሪያል ማድሪዶች እጅግ ያደነቁት። ነገር ግን አርሰናልን መርጦ የመጣው ተጫዋች ማለት ነው። እንግዲህ አርሰናል አሁን ባለው አቋም አሁን ባለው ጥሩ ቁመና ተጫዋቾችን ከየትኛውም ቡድን መቀማት የሚያስችል አቅም እንዳለው የታየበት ዝውውር ነው። ምክንያቱም አርሰናል በአሁኑ ሰዓት በአውሮፓ ከሚገኙ እጅግ ምርጥ ተብለው ከሚጠቀሱ ቡድኖች አንዱ ነው። ኮንሲስተንሲ ያለው፣ ወጥነት ያለው፣ በእድሜም እንግዲህ ወጥ የሆነ ረጅም ጊዜ አብሮ ይሰራ አሁንም ረጅም ጊዜ አብሮ ይሰራል ተብሎ የሚጠበቅ ወጥነት ያለው ቡድን ነው አርሰናል። ስለዚህ ማርቲን ዙቤሜንዲም ከነ ሪያል ማድሪድና ሊቨርፑል አርሰናልን የመረጠበት ምክንያት ይህ ነው ማለት ነው። ስለዚህ ቶማስ ፓርቴ አርሰናል
አርሰናልን ከለቀቀ እንደምታውቁት ቶማስ ፓርቴ ብዙ ጊዜ በጉዳት ይቸገራል። ጨዋታዎችንም አንዳንዴ ጥሩ ይሆናል፣ አንዳንዴ ደግሞ ጥሩ ማይሆንባቸውም ጊዜያቶች አሉ። ስለዚህ እሱን የሚተካ ተጫዋች ምክንያቱም ቶማስ ፓርቴ 31 ዓመቱ ነው። ቢያገለግል የሚያገለግለው ቀጣይ ዓመት ብቻ ነው። ስለዚህ የሱ ምትክ መምጣቱ ለአርቴታ ትልቅ እረፍት ነው። ስለዚህ ማርቲን ዙቤሜንዲ በአርሰናል ቤት ቀጣይ ዓመት ልክ እንደነ ሚኬል ሜሪኖ ገብቶ ስክት ብሎ ጥሩ ነገር ያሳያል ወይ የሚለው ነው እንጂ ጥያቄ ማርቲን ዙቤሜንዲ ምርጥ ተጫዋች መሆኑ የሚያጠራጥር አይደለም። በተለይም ደግሞ ከፕሪሲዝን ከወዳጅነት ይሄ ራስን ከመገምገሚያ ጨዋታዎች በፊት መምጣቱ ከአርሰናል ጋር ለረጅም ጊዜ ልምምድ እንዲሰራ ያስችለዋል። በፕሪሲዝን አርቴታ በደንብ እንዲመለከቱት ያስችላቸዋል። ስለዚህ ለቀጣይ ዓመት የፕሪሚየር ሊግ በተለይ ደግሞ አርሰናል የፕሪሚየር ሊጉ ጅማሮ እንደምታውቁት ከነ ዩናይትድ፣ ከነ ሲቲ፣ ከነ ሊቨርፑል፣ ከነ ኒውካስትል ከነዚህ ከባባድ ቡድኖች ጋር እንደመሆኑ ተከትሎ አርሰናል እንግዲህ ይህንን ተጫዋች ማግኘቱ እንደ ትልቅ ስኬት ሊታይ ይችላል። ስለዚህ ለአርሰናል ደጋፊዎች በጣም ይህ አስደሳችና እረፍት የሚሰጥ ዜና ነው። በነገራችን ላይ ቶማስ ፓርቴ ሊለቅ ይችላል ነው እንጂ ለቋል አልተባለም። ስለዚህ ምናልባትም በስተመጨረሻ በሚደረጉ ስምምነቶች ቶማስ ፓርቴ አርሰናል ቤት ለመቆየት ሊወስን ይችላል ወይም ደግሞ ለአንድ ዓመት ውሉ ሊያራዝም ይችላል። ስለዚህ ማርቲን ዙቤሜንዲና ቶማስ ፓርቴ እየተቀያየሩ የሚጫወቱበት ሚንስ ሊኖር ይችላል። ነገር ግን ቶማስ ፓርቴ ቢለቅም አርሰናል ወጣት እንደዚሁም የ26 ዓመት የተሻለ ተጫዋችን አግኝቷል። ማርቲን ዙቤሜንዲን ያልተመለከታችሁ አሁን ዩቲዩብ ላይ ገብታችሁ ማርቲን ዙቤሜንዲ ስኪልስ ብላችሁ እንግዲህ ዩቲዩብ ላይ ሃይላይት ማየት ትችላላችሁ። በጣም አስደናቂ ተጫዋች እንደሆነም መመልከት ትችላላችሁ። አርሰናል ለዚህ ተጫዋች እንግዲህ ወደ 60 ሚሊዮን ዩሮ ወይም ወደ 51 ሚሊዮን ፓውንድ የውል ማፍረሻ ከፍሏል። በሪያል ሶሲዳድ እና በአርሰናል መካከል ያለፈው ጥር ላይ ነው ሁሉም ነገር ተፈርሞ ያለቀው። የቃል ስምምነት የነበረው ደግሞ ባለፈው ክረምት ላይ ነበረ። ስለዚህ ማርቲን ዙቤሜንዲ የአርሰናል ተጫዋች መሆኑ ዛሬ በይፋ ይገለጻል ማለት ነው። አሁን አርሰናል ዙቤሜንዲን ካገኘ በኋላ ቀጣይ ወዴት ያመራል? ወደ ፊት ለፊት አጥቂ እንደሚያመራ ነው የሚጠበቀው። ይህም እንግዲህ ስለ ቪክተር ዩክሬሽ ዛሬ የፖርቹጋል ሪከርድ አንድ መረጃ ይዞ ወጥቷል። ቪክተር ዩክሬሽ አርሰናልን ብቻ ነው መቀላቀል የሚፈልገው። የጣሊያኑ ክለብ ዩቬንቱስ ለዩክሬሽ እናስፈርምህ ጥያቄ አቅርቦ የነበረ ቢሆንም ነገር ግን ቪክተር ዩክሬሽ የዩቬንቱስን ጥያቄ ውድቅ አድርጓል። መቀላቀል የምፈልገው አርሰናልን ነው ሲል ተናግሯል። አርሰናልን እስከ መጨረሻው ጠብታ ድረስም ለመጠበቅ እንደተናገረ ነው የተሰማው። መድፈኞቹ እንደምታውቁት ዩክሬሽ የመጀመሪያ ምርጫቸው አይደለም። አርቴታ በቅድሚያ የሚፈልጉት ቤንያሚን ሼሽኮን ነው። እሱ ካልተሳካ ደግሞ የአስቶን ቪላውን ኦሊ ዋትኪንስን ማስፈረም ይመርጣሉ ከዩክሬሽ ይልቅ። ምክንያቱም ኦሊ ዋትኪንስ እድሜው ቢገፋም በአስቶን ቪላ ቤት ፕሪሚየር ሊጉን ለረጅም ዓመት ስለተጫወተና በፕሪሚየር ሊጉ ልምድ ስላለው ከዩክሬሽ የተሻለ ዋትኪንስ ይሻለኛል በሚል እምነት እንግዲህ ዋትኪንስንም ለማስፈረም እንዳሰቡ ነው የተነገረው። ምክንያቱም የዩክሬሽ እድሜ 27 አካባቢ ነው። ኦሊ ዋትኪንስ ወደ 30ዎቹ ቢጠጋም የፕሪሚየር ሊጉ ልምድ ስላለው ከዩክሬሽ የተሻለ ግልጋሎት ይሰጠኛል በሚል ነው እንግዲህ አርሰናሎች። ነገር ግን መድፈኞቹ ሁለቱንም ተጫዋቾች ማግኘት የማይችሉና ዩክሬሽንም ቤንያሚን ሼሽኮንም ኦሊ ዋትኪንስንም የማያገኙ ከሆነ የመጨረሻ ምርጫቸው ዩክሬሽ ስለሚሆን ቪክተር ዩክሬሽ ይህንን እድል መጠቀም የፈለገ ይመስላል። ስለዚህ እስከ መጨረሻው አርሰናሎች በቃ ሌላ አስፈርመናል እስከሚሉት ድረስ ለመጠበቅ እንደወሰነ እንግዲህ ብዙ መረጃዎች እያሳዩ ነው ማለት ነው። በዚህም ሆነ በዛ ግን አርሰናል አሁን ተከላካይ ላይ ሉዊስ ስኬሊ ውሉን አራዝሞለታል። እነ ቲምበር ከጉዳት ይመለሳሉ፣ ማጋሌሽ ከጉዳት ይመለሳል፣ ሳሊባ አለ፣ ካላፊዮሪ አለ፣ ቤንያሚን ዋይት አለ። በጣም በመስመር ላይ ከበቂ በላይ ተጫዋቾች አሉት በተከላካይ ስፍራ። ወደ መሃል ሜዳም ስንመጣ ማርቲን ዙቤሜንዲ ዛሬ ጨርሷል። ኦዴጋርድ አለ፣ ኢታን ዋኔሪ አለ፣ ሚኬል ሜሪኖ አለ። ሃቨርትም በመሃል ሜዳ ላይ መጫወት የሚችል ተጫዋች ነው። ዲክላን ራይስን የመሰለ ድንቅ ተጫዋች አለ። በነገራችን ላይ ዲክላን ራይስ ባለፈው ዓመት ባሳለፍነው የውድድር ዓመት ማለት ነው እንደ ዲክላን ራይስ በእንግሊዝ ፕሪሚየር ሊግ ብዙ ትልቅ የግብ ዕድል የፈጠረ አንድም የእንግሊዝ ፕሪሚየር ሊግ የመሃል ሜዳ አማካኝ ስፍራ ተጫዋች እንደሌለም ተዘግቧል ማለት ነው። ስለዚህ እንደ ዲክላን ራይስ ያሉ ወርልድ ክላስ የሆኑ ተጫዋቾች አርሰናል በመሃል ሜዳው ላይ ያለው። በክንፍም ብንሄድ እንደ ቡካዮ ሳካ መሰለ ገና ወጣት የሆነ ከእድሜው በላይ የሚጫወት በጣም አስደናቂ ተጫዋች አለው አርሰናል። ስለዚህ በአሁኑ ሰዓት የሚፈልገውን የ9 ቁጥር አጥቂ ወይ ቤንጃሚን ሼሽኮ ወይ ኦሊ ዋትኪንስ ወይ ዩክሬሽን አንዳቸውን ያመጣል። በመቀጠል ደግሞ በማርቲኔሊ በኩል ጥሩ አማራጭ ከተገኘ የኒውካስትሉ አንቶኒ ጎርደን ነው የመጀመሪያ ዓላማው።
ካልተሳካም ሌሎች ተጫዋቾችን ለማየት እንደሚሞክር ነው የሚጠበቀው። ስለዚህ መድፈኞቹ አሁን ፊታቸውን ወደ ሌላ ስፍራ ዙረው ካስፈረሙ በቀጣይ ዓመት በእርግጠኝነት አርሰናል ተጠናክሮ ይመጣል። ስለዚህ ለአርሰናል ደጋፊዎች ምንም የሚያሳስብና የሚያስጨንቅ ጉዳይ የለም ማለት ነው። በሌላ የዝውውር መረጃዎች ሊቨርፑል የፍሎሪያን ቪርዝን ዝውውር ዛሬ ጨርሷል። ፍሎሪያን ቪርዝ እንግዲህ እንደምታውቁት ለረጅም ጊዜ ቢጨርስም እስካሁን የሕክምና ምርመራውን አላደረገም ነበር። ዛሬ ግን ልክ እንደ ማርቲን ዙበሜንዲ ሁሉ ወደ ሊቨርፑል በማቅናት ሕክምና ምርመራውን ጨርሷል ፍሎሪያን ቪርዝ። ስለዚህ ለሊቨርፑል በይፋ ውሉን አስፍሯል ማለት ነው። ስለዚህ ፍሎሪያን ቪርዝ የሊቨርፑል ተጫዋች ሆኗል ማለት ነው። በሌላ በኩል ማንቸስተር ዩናይትድ የአስቶን ቪላውን ግብ ጠባቂ ኢሚሊያኖ ማርቲኔዝን ለማስፈረም ከስምምነት ሊደርስ እንደሆነ ተሰምቷል። ኢሚሊያኖ ማርቲኔዝም እንግዲህ ዩናይትድን መቀላቀል እንደሚመርጥ ነው የተዘገበው። በተለይም ዩናይትድ የመጀመሪያ ጥያቄውን ትላንትና ማቅረቡ ተሰምቷል። ኢሚሊያኖ ማርቲኔዝም ዩናይትድን ለመቀላቀል እያሰበ እንደሚገኝ ተገልጿል ማለት ነው። በሌላ በኩል ሊቨርፑል ደግሞ የቦርንማውዙን ተጫዋች ሜሎስ ኪርኬዝን ዝውውር ለመጨረስ በዚህ ሳምንት ወረቀቶችን እያዘጋጀ ነው። የሕክምና ምርመራውም እንግዲህ ማለትም ሰኞ ወይ ማክሰኞ በቀጣይ ሳምንት እንደሚደረግ ይጠበቃል። የዝውውር መስኮቱ እጅግ ተጧጥፎ እንደቀጠለ ነው የተሰማው። ምክንያቱም ደግሞ አሁን የፕሪሲዝን ጨዋታዎች ሊጀምሩ ኦልሞስት 15 ቀን አካባቢ ነው የሚቀራቸው። ስለዚህ ተጫዋቾች ቶሎ ፈርመው የቅድመ ውድድር ዝግጅቶችን እንዲያደርጉና አሰልጣኞችም ተጫዋቹ ምን አይነት ነው፣ ምን አይነት ባህሪ ያለው፣ ከቡድኔ ጋር ቶሎ ተላምዷል የሚለውን ለማየት ከፕሪሲዝን ጨዋታዎች በፊት እንዲፈርሙላቸው ስለሚፈልጉ በተለይም ቀጣይ 2 ሳምንታት በዝውውር መስኮቱ በጣም ወሳኝ ነጥብ ይሆናል ተብሎ ይጠበቃል። ስለዚህ ብዙ ዝውውር መረጃዎችን በቀጣይ 2 ሳምንት እንደምንሰማ ይጠበቃል ማለት ነው። ውድ አድማጭ ተመልካቾች እንግዲህ የዕለቱን ወሳኝ ጥንክር ወደ እናንተ አደረስኩኝ። ቤተሰብ ስለሆናችሁ ሁልጊዜ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በየዕለቱ ወሳኝ መረጃዎችን እንድታገኙ ጋብዛችኋለሁ። በሀገር ውስጥ ከሀገር ማዶ ያላችሁ ሁሉ በያላችሁበት ሰላምን ተመኘሁላችሁ። በሌላ ወሳኝ የዝውውር መረጃ እንደዚሁም የፕሪሲዝን መረጃዎች ፕሪሚየር ሊጉ እንግዲህ ሊጀምር በጣም ጥቂት ጊዜያት ነው የቀሩት። ስለዚህ እስከዛ ጊዜ ድረስ በዝውውርና በሌሎች መረጃዎች በየዕለቱ እስከምንገናኝ ድረስ በያላችሁበት ሁሉ ከነ ቤተሰቦቻችሁ ሰላምን ተመኘሁላችሁ።